የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። ውድ ቤተሰቦቻችን በተለይም ወቅታዊ መረጃዎችን በስፋት እናነሳለን። የአውሮፓ ምሽቶችንም የተመለከተ ወቅታዊና ዕለታዊ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች ሁሉ እጅግ አድርገን አመስጋኞች ነን። በመረጃ ሰዓታችን ታላላቅ ክለቦች አስቀድመን ባርሴሎናን ነው የምናነሳው። የማህበራዊ ትስስር ገጽን ተጽዕኖ ያየንበትን ነገር እንመለከታለን። ባርሳ ተቀጥቷል። ወደ ቤተሰቦቻችን የቡድን ዜናን በተጨማሪነት ይዘናል። ከዝውውር ጋር አያይዘን እናነሳለን። የማድሪዱ ተጫዋች ኬሊያን ምባፔ ጉዳይ ጋር በተያዘ ተጨማሪ መረጃዎችን አግኝተናል። ለምን እንደዚህ አይነት ውሳኔዎች እንደተወሰኑም በግልጽ እንነግራችኋለን። የቡድን ዜና ይዘናል። ከዛ ውጭ ወደ ቤተሰቦቻችን እንደተለመደው የአውሮፓ ትልልቅ ሊጎችን በአውሮፓ 5 ታላላቅ ሊጎች ማለት ነው፣ በስፔን፣ በጣሊያን፣ በጀርመን፣ በፈረንሳይና የዓለም ከዋክብቶችን የተመለከተ መረጃዎቻችን በቅደም ተከተል ይደርሳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን አጫጭር ስፖርታዊ መረጃዎችን አስቀድመን እናነሳና በፕሪሚየር ሊግ ትልልቅ ክለቦች የጋርዲዮላውን ሲቲን የተመለከተ ልዩ ጥንቅር ይዘናል። ቺቀን ሲቲ ቤት በፍጹም አትረሳም። ወደኋላ በርካታ ዓመታት እንመለሳለን። ፔፕ ጋርዲዮላን በዛው አያይዘን እናነሳለን። በነገራችን ላይ ከሰሞኑ እሳቸው ከእንግሊዝ ውጭ ነበሩ። የሄዱበትን ምክንያት እንነግራችኋለን። የቡድን ዜና ይዘናል። ወቅታዊ ከሲቲ ጋር በተያዘ የሚወጡ መረጃዎችን በርካቶች ጥያቄ እየጠየቁን ስለነበረ በማለዳውም ጥንቅር አንስተናል። ተጨማሪ መረጃ ለሲቲ ይዘናል። በቼልሲ የመረጃ ሰዓታችን በርካታ መከራከሪያ ነጥቦች እየተነሱበት ሆኗል። አሁን ቡድኑ ከሰሞኑ በተለይም ሌጀንዶችና ይሄ በሚዲያው ላይ ያሉ ትልልቅ የስፖርቱ ዓለም ተንታኞች ከቼልሲ ጋር በተያዘ የሚያነሷቸው መከራከሪያዎች አሉ። ተጨማሪ መረጃ ይዘናል። የቼልሲም ደጋፊዎች ቆዩን። ከሊቨርፑል ጋር በተያዘ በርከት ያሉ የዝውውር መረጃዎችን እናነሳለን። ሊቨርፑሎች በመለሚያዎቻቸው በኩል በርካቶችን እያዩ ነው። ክረምት ላይ ሊቨርፑል ቤት ዝውውር እንደማይቀር ካሁኑ ፍንጭ እየተገኘ ይመጣ ይመስላል። ተከታታይ ክረምት በርካታ ዝውውሮችን ያደርጋል ማለት ነው፣ እንመለከተዋለን። ከአርሰናል ጋር በተያዘ ቴሪ ሄንሪ ስለ ጣሊያን ሴሪ ነው የሚያወራው፣ ግን ከአርሰናል ጋር አያይዘን የምናነሳበት ምክንያት ስላለ ንግግሩን በአርሰናል የመረጃ ሰዓት እናነሰዋለን። በዛው ስለ አርሰናልም የተናገረ ሌላ ሌጀንድ አለ። አርሰናል ቤት የቋሚነትን ጉዳይ በተመለከተና የአርሰናል እጣ ፈንታን በቀጣይ በአውሮፓ ሻምፒዮንስ ሊግ ተጨማሪ መረጃ ይዘንበታል። የአርሰናል የቀድሞ ተጫዋቾች አሁን ክለብ ቀይረው ለተለያየ ክለብ እየተጫወቱ ቢሆንም ከአርሰናል ጋር ያላቸው ትስስር ግን አላበቃም። ከሰሞኑም በማህበራዊ ትስስር ገጽ የተጋራው አንድ ጉዳይ መነጋገሪያ ነበረ። አጥቂውን ቪክተር ጌኬሬሽን ጨምሮ ተጨማሪ መረጃ ይዘናል። አብራችሁን ቆዩ። በዩናይትድ የመረጃ ሰዓታችን የአንድ ተጫዋች መውጫው በር ላይ ምን ያክል እየተጠጋ እንደሆነ ማሳያ አንድ መረጃ እንነግራችኋለን ከዩናይትድ ቤት። ከዛ በዘለለ ዩናይትድ ድርሽ አትልም ወደ ክለባችን ተመልሶ ያሉት ተጫዋችን በተመለከተ የማንቸስተር ዩናይትድ እና የራሽፈርድን ጉዳይ በተመለከተ ተጨማሪ መረጃዎች ወጥተዋል። ዝውውር ላይ ትኩረት እናደርጋለን ማለት ነው ዩናይትድ ቤት። ከዛ በዘለለ በቡድን ዜና ጄሚ ካራገር ስለ ዩናይትድ አንድ ተጫዋች ለየት ያለ ሀሳብን ያጋራል። እሱ ያለውን ተጫዋች በተመለከተና በማንቸስተር ዩናይትድ ወቅታዊ መረጆችን በቡድን ዜና ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ፣ ለመልካም ምኞቶቻችሁ ሁሉ ከልብ አድርገን አመስጋኞች ነን። በሁለቱም ዩቲዩብ ገጾቻችን ለእናንተ በተሻለ መጠን መረጃዎችን ከስር ከታማኝ የዜና ምንጮች አረጋግጠን እያመጣን ማቅረባችንን እንቀጥላለን። አብራችሁን ቆዩ። ከሰሞኑ በማህበራዊ ሚዲያ ላይ አንድ ነገር በጣም እየተዘዋወረ ነበረ። ምስሉ የዝንጀሮ ስብስቦች ናቸው እና አንዲት ዝንጀሮ እንግዲህ ወደ ቤተሰቦቿ ወይም ወደ ስብስቡ ለመጠጋት በምታደርገው ጥረት ትገለላለች። ይሄ በማህበራዊ ትስስር ገጽ ላይ በጣም ከሰሞኑ የተዘዋወረ ምስል ነበረ። በተደጋጋሚ ብትሞክርም ዝንጀሮ ግን ያገሏታል። በኋላም ላይ ዝንጀሮዋ አጠገቧ ወደ ተቀመጠው የአሻንጉሊት ትሄድና እሱን አቅፋ ትተኛለች። ጉዳዩ ትሬንድ ሆኗል በማህበራዊ ሚዲያ ላይ። ከዛቺን ዝንጀሮ ባርሴሎናዎች ይወስዷትና የራሳቸውን መለያ የለበሰች አሻንጉሊት አሳቅፈዋታል ዝንጀሮዋን። በጣም መነጋገሪያ የሆነ ምስል ነበረ። በርካቶችን በማህበራዊ ትስስር ገጽ የራሳቸውን ህይወት በተመሳይ መንገድ እያደረጉ ሲያጋሩት ነበር። ባርሴሎናም ለእኛም ይጠቅማል ባሉት መንገድ የዚችን ዝንጀሮ ምስል ተጠቅሞታል። በጣም አነጋጋሪ መረጃ ነበረ።
ባርሴሎና ተቀጥቷል በአውሮፓ እግር ኳስ ማህበር። ባርሴሎና እንግዲህ በተጓዥ ደጋፊዎቹ ምክንያትና ለዚሁም ዘግይቶ ወደ ሜዳ በመግባት ምክንያት የስላቫ ፕራግ ጨዋታው ማለት ነው ባርሴሎና ቅጣት ተቀጧል። ቅጣቱም 30,500 ዩሮ እንደሆነ ይፋ ተደርጓል። ስለዚህ ባርሴሎና 30,500 ዩሮ በአውሮፓ እግር ኳስ ማህበር ምክንያት ተቀጥቷል። ይሄ ገንዘቡ ትንሽ ሊመስል ይችላል፣ ግን ባርሴሎና ካለበት የወጪና የገቢ የፋይናንስ ችግር አንጻር በጣም ከበድ ያለ ቅጣት ነው። ቅጣቱ ተፈጻሚነት ይኖረዋል። ባርሴሎና ይግባኝ መጠየቅ ይችላል። በአውሮፓ ሻምፒዮንስ ሊግ ከነበረው የስላቪያ ፕራግ ጨዋታ ከሜዳ ውጭም በተጓዥ ደጋፊዎች ስቴዲየም ውስጥ ባሳዩቸው አንዳንድ ነገሮችና እንደዚሁም ባርሴሎና ዘግይቶ በመግባቱ ምክንያት የመጣ ቅጣት ነው። በክረምት ባርሴሎና ከተቀላቀሉ ተጫዋቾች ውስጥ ሁዋን ጋርሻ ይጠቀሳል። ግብ ጠባቂው ያው የመጣው ከስፓኞል ነው። ስፓኞልና ባርሴሎና ደግሞ ከእግር ኳስ ሜዳ ውጭ ባላንጣ ናቸው። ታሪካዊ ባላንጣ ናቸው። ከእግር ኳስ ሜዳ ውጭ ባለ ግንኙነታቸው ምክንያት ያው ተጫዋቹ ብዙ ማስፈራሪያና ዛቻ ከደረሰበት በኋላ በባርሴሎና ቤት ድንቅ ጊዜን እያሳለፈ ነው። ወደ 19 ጨዋታዎችን ተጫውተዋል። በላሊጋው በደይ ውስጥ 14 ግብ ብቻ ነው የተቆጠረበት። ውድ ቤተሰቦቻችን 54 ኳሶችን አድኗል። ኳስ የማዳን ንጻሬው ወደ 79.41 በመቶ ደርሷል። በጣም ድንቅ የሚባል የውድድር ዓመትን ከክለቡ ጋር እያሳለፈ ይገኛል። ሌላው ብዙ ያልተዘመረለት ፌርሚን ሎፔዝ በሱ ከሚጫወትበት የሜዳ ክፍል ላይ በአውሮፓ አምስቱ ታላላቅ ሊጎች የእሱን ያክል የግብ አስተዋጽኦ ያለው የለም። በ23 ደርሷል። ግብ ሲደመር አሲስት ማለት ነው። የማንቸስተር ዩናይትዱ ብሩኖ በ19 ይከተለዋል። በአራት አንሶ ኮል ፓልመር ከቼልሲ 12 አለው። ከዛ ጁድ ቤሊንግሃም ከሪያል ማድሪድ 10 አለው የግብ አስተዋጽኦ ማለት ነው። የፌርሚን ሎፔዝን ግን የሚስተካከል በቦታው ላይ ያለ ተጫዋች የለም። ያው 10 ቁጥር ቦታ ላይ ሞር መጫወቻ ቦታው ነው፣ ግን በርካታ የግብ አስተዋጽኦ ያለው ብዙ ያልተነገረለት በባርሴሎና ግን ለረጅም ዓመታት የሚያቆይ ኮንትራት ያለው በጣም አስደናቂ ተጫዋች ነው። ሌላው የባርሴሎና በጣም አስደናቂው ተጫዋች ፓው ኮባርሴ ነው። ፓው ኮባርሴ በባርሴሎና ዘንድሮ ቁልፉ ተጫዋች ሆኖ ቀጥሏል። ወደ 1631 ኳሶችን በትክክል ለቡድን አጋሮቹ አቀብሏል። በነገራችን ላይ በስፔን ላሊጋ በርካታ ትክክለኛ ኳሶችን በማቀበል ከ1 እስከ 6 ያሉ ተጫዋቾችን ብናይ 4ቱ ከባርሴሎና ናቸው። ፓው ኮባርሴ፣ ኤሪክ ጋርሻ፣ ዡሌስ ኮንዴ እና ፍራንኪ ዲዮንግ፣ 3ቱ በመከላከል አንዱ በአማካይ ስፍራ ላይ የሚጫወት ነውና ባርሴሎና አንዱ ጥንካሬው ይሄ ከኋላ የሚጫወቱና አማካይ ክፍሉ ላይ በጣም ትክክለኝነት የበዛቸውን ኳሶቹን ለቡድን አጋሮቻቸው በማቀበል ነው። የዢሮናና የሴልታ ቪጎ ተጫዋቾች እነ ማርከስ አሎንሶ እና እንደዚሁም ዴሊ ብሊንድ ተከታዮቹ ደረጃ ውስጥ 6 ውስጥ ያሉ ናቸው። የባርሴሎና ተጫዋቾች ግን በዚህ ደረጃ ጥራታቸው በጣም ከፍ ያለ ነው። በተለይም የፓው ኮባርሴ በጣም የተለየ ነው። ዘንድሮ ምናልባት ላሊጋውን የሚያነሱ ከሆነ የእነኚህ ተጫዋቾች ሚና ተሸሽጎ ሊቀር የማይገባ በትልቁ ሊነገርላቸው የሚገባ ነው። ከዝውውር ጋር በተያዘ ባርሴሎና ባስቶኒን ለማስፈረም እቅድ ይዞ በዝርዝር ውስጥ ካካተታቸው ተጫዋቾች ሆኗል። ባስቶኒ በባርሴሎና ሊፈርም እንደሚችል እንግዲህ የባርሴሎና የፋይናንስ ሁኔታ ቀጣይ ክረምት ላይ በደንብ የሚገመገም ይሆናል። ቦርዱም በዝርዝር ውስጥ ያካተተውን ሁሉ ያስፈርማል ማለት አይደለም። በተጫዋቹ በኩል በበርካታ ክለቦችም ይፈለጋል። በእርግጥ ከባርሴሎና ውጭ በተለይ በፕሪሚየር ሊግ ክለቦች ስሙን በስፋት ሰምተናል። ግን ባርሴሎና የያዛቸውን ዝርዝሮች መጨረሻ ላይ ከውጭና ገቢው አንጻር አስልቶ ወደ ዝውውሩ ይገባል ተብሎ ይታሰባል። ያው በማለዳው ጥንቅራችን የአጥቂ ጉዳይን በተመለከተ ሌላኛው የባርሴሎና አማራጭ የሲቲው ኡመር መርሙሽ ሆኗል። በእርግጥ ዩሊያን አልቫሬዝም አለ። ሃሪኬን ከሰሞኑ ባርሴሎና እንደፈለገኝ አልሰማውም እስኪል ድረስ ስሙ እንደተካተተ ይታወቃል። የባርሴሎና ፕሬዚዳንታዊ ምርጫ በራሱ እነኚህ ዝውውሮች ላይ የሚወስነው ውሳኔ ይኖራል። ከዛ በዘለለ ካስታወሳችሁ የምርጫ ቀስቀሳው ላይ ቪክተር ፎንቴ ሌላኛው የባርሴሎና ፕሬዚዳንት እጩ ሆኖ የቀረቡት ሰው ባርሴሎና አንድም አጥቂ ለማስፈረም ድርድር እስካሁን አላደረገም፣ የሩመር መረጃዎቹ እንዲወጡ የሚያደርጉት ፕሬዚዳንቱ ለምርጫ ቀስቀሳቸው ነው ማለታቸው እንዲሁም ይዘነጋል አይደለም። የኬሊያን መባፔ ጉዳት እውነት ነው ተጎድቷል፣ ግን መጫወት የሚያስችል ደረጃ አይደለም ወይ የሚለው ጥያቄ ከተነሳ ተጫዋቹ መጫወት የሚያስችል ደረጃ ላይ ነበረ፣ ግን እንዳይጫወት የሕክምና ባለሙያዎች የሰጡት ማስጠንቀቂያ ላለመጫወቱ ምክንያት መሆኑ ተረጋግጧል። ተጫዋቹ የጉልበት ጉዳት አስተናግዷል። የጉልበት ጉዳት አስተናግደው የሚጫወቱ በርካታ ተጫዋቾች ግን እንዳሉ ይታወቃል። ኬሊያን መባፔ ግን ይሄ በራስ ምርጫ ተብሎ ነው ሐኪሞቹ 2026 የዓለም ዋንጫ ላይ በሙሉ ፊትነስ ሙሉ ጤነኛ ሆኖ ለመገኘት የአሁኑ ረፍቱ አስፈላጊ እንደሆነ ስለነገሩት ነው። በነገራችን ለዓለም ዋንጫ ሲል መጫወቱን ያቆመው። ስለዚህ የጉልበት ጉዳቱ እንዳያገረሽበት በሚል
ቀጣዮቹ 3 እና 4 ጨዋታዎች በሪያል ማድሪድ እንዲያመልጡት ይሆናል ማለት ነው። የጉልበት ጉዳታቸው ጋር ግን ሆኖ የሚጫወቱ አሉ። ለአብነት ያክል ወደኋላ መለስ ብለን ኔይማር ጁኒየር በሳንቶስ የመጨረሻ ጨዋታዎች ላይ ከነ ጉልበት ጉዳቱ ነበር የተጫወተው ካስታወሳችሁ፣ በሕክምና እርዳታ ማለት ነው። ከዛ ቡድኑ እንዴት እንዳተረፈው ይታወቃል ሳንቶስን። በስተመጨረሻም ሳንቶስ በብራዚል ሊግ መትረፉ ከተረጋገጠና ውድድር ካላንደሩ ከተዘጋ በኋላ በቀጥታ ቀዶ ጥገና አድርጎ አሁን ተመልሶ እየተጫወተ ነው። ኬሊያን ምባፔ 2026 የዓለም ዋንጫ እንዳያመልጠው በሚል ከሐኪሞቹ ከተነገረው በኋላ የወቅቱ ጨዋታዎች እንዲያልፉት ሆኗል ማለት ነው። በኪሊያን ምባፔ በኩል ያው የግል ምልከታችሁን ማድሪዳውያን ከዚህ ተነስታችሁ ልታጋሩ ትችላላችሁ። ከሰሞኑ እንግዲህ በግል ሹፌር መንቀሳቀስ በቃኝ ያለም ይመስላል። መንጃ ፈቃድ እያወጣ ነው ኬሊያን ምባፔ እና ለየት የሚያደርገው ነገር የሱ መንጃ ፈቃድ ማውጣት አይደለም። 1 እስከ 26 ዓመቱ በሌላ ሹፌር ነው የሚጠቀመው። ሁለተኛ መንጃ ፈቃዱን እያስተማረ ያለው መምህሩ፣ የግል መምህሩ ቀንደኛ የአትሌቲኮ ማድሪድ ደጋፊ መሆኑ ነገሩን ማህበራዊ ሚዲያ ላይ ትንሽ ፈገግ የሚያስብል አድርጎታል። የዣቪ አሎንሶ ወደ ሪያል ማድሪድ መምጣትና መሰናበት መካከል ብዙ ልዩነቶች ተፈጥሯል። ለአብነት ያክል ዣቪ አሎንሶ ወደ ሪያል ማድሪድ ከመጣ በኋላ ከሌጀንዶች ይሄ ከከዋክብቶች ጋር የነበረው ግንኙነት ጥሩ አልነበረም። ለአብነት ያክል አንዱ ቪኒሺየስ ጁኒየር ነው። 27 ጨዋታን አድርጓል በዣቪ አሎንሶ ስር 6 ግብ ብቻ ነበረው። አሁን በአልቫሮ አልቢዮላ ስር ግን በ9 ጨዋታ እነኛ 27 ጨዋታ አድርጎ የደረሰበትን 6 ግብ ደርሶበታል። ይሄ ትልቅ ለውጥ ነው። የአሰልጣኝ መቀየር አንዳንድ ጊዜ ተጫዋቾችን ብቃታቸውን አውጥተው እንዲጠቀሙ ያደርጋል የሚለውን ነገር ማሳያ ተደርጎ ሊወሰድ ይችላል። የቪኒሺየስ ጁኒየር ለውጦች ከዚህ ጋር በተያዘ አሰልጣኝ አልቫሮ ለከዋክብቶች የሰጡት ነፃነትም ማሳያ ተደርጎ ሊወሰድ ይችላል። በነገራችን ላይ ቪኒሺየስ ጁኒየር በአውሮፓ ሻምፒዮንስ ሊግ የሪያል ማድሪድ ከፍተኛ አሲስት አድራጊ፣ ከሱ በላይ ደግሞ 6 ተጫዋቾች ብቻ ናቸው በአውሮፓ ሻምፒዮንስ ሊግ በርካታ አሲስቶችን ያደረጉት። ገና 25 ዓመቱ ነው። በተለይም በአውሮፓና በሪያል ማድሪድ የሚቆይ ከሆነ እነኚህን ሪካርዶች በብዙም ሊያሻሽላቸው ይችላል። ሳሚ ኬዲራ ምናልባት ለቪኒሺየስ ጁኒየር እየመረረውም ቢሆን ሊውጠው የሚገባ መልእክት ነው የላከለት። ከሰሞኑ የዘረኝነት ጥቃቱ ጉዳይ አልበረደም። ያው የቤኔፊካ የመልስ ጨዋታ ተደርጎ ውጤቱ እስኪለይ ድረስ የሚቆም አይመስልም። ከዚህ ጋር በተያዘ ሳሚ ኬዲራ የቀድሞ የሪያል ማድሪድ ኮከብ ነው። በቪኒሺየስ ጁኒየር ላይ ቪኒሺየስ ጁኒየር ለአመፅና ለብጥበጣ ቀስቃሽ ነው ወይ ተብሎ ለተጠየቀው ጥያቄ አልፎ አልፎ ያንን ያደርጋል፣ አዲስ ግን አይደለም። ቪኒሺየስ ጁኒየር እንደዚህ አይነት ነገሮችን ሲያደርግ የመጀመሪያው አይደለም ይላል። ግን አንድ ነገር ይናገራል። ቪኒሺየስ ጁኒየር ሆይ አንተ ለበርካታ ሚሊዮን ህፃናት እንደ አርአያ ነው የሚከተሉ። ለአብነት ያክል ክርስቲያኖ ሮናልዶና ሜሲ ልክ አርአያ እንደሆኑት ሁሉ አንተንም በዛ መነጽር የሚያዩ በርካታ ታዳጊዎች አሉ። ክርስቲያኖ ሮናልዶም ወደ ሪያል ማድሪድ በመጣ የመጀመሪያው ጥቂት ጊዜ የተቸገረው ነገር ይሄ ቀስቃሽ የሆኑ ነገሮችን ያሳይ ነበረ። በኋላም ላይ ግን ይሄን ቀስቃሽ የሆነ ድርጊቱን በማቆም እሱ ለበርካቶች አርአያ መሆኑ ከገባው በኋላ ነገሮችን አስተካክሎ አሁን በእግር ኳስ ዓለም ውስጥ ሮናልዶ ያለው ዝናና ክብር ይታወቃል። ስለዚህ ቪኒሺየስ ጁኒየርም በዛ መንገድ መሄድ አለብህ። ነገሮችን ሜዳ ውስጥ በእግር ኳሳዊ መንገድ ብቻ መጨረስ አለብህ። ለበርካታ ታዳጊዎች አርአያ ነው መሆን ያለብህ የሚል ይዘት ያለው ንግግር ተናግሯል። ምናልባት ብዙዎች አንድ የሚከራከሩት ነገር የዘረኝነት ጥቃት ሊያስተናግድ አይገባም በምንም ሁኔታ የሚለው በበርካቶች ዘንድ መግባባት የተደረሰበት ነጥብ ሆኖ ሳለ ግን ቪኒሺየስ ጁኒየር ለብዙ ነገር ቀስቃሽ ነው የሚለውም በጎን የተያዘ ጉዳይ ሆኗል። ምናልባት የዘረኝነት ጥቃት እንኳን ባይደርስበት ቪኒሺየስ ጁኒየር ለምን ሜዳ ውስጥ እግር ኳስ ያልሆኑ ነገሮችን ያደርጋል የሚለው ግን ተጫዋቹ ላይ እንደ ጥያቄ የሚነሳ ነው። ምናልባት የሳሚ ኬዲራን ሀሳብ አጋሩን። ውጤቱን ማመን አልቻልኩም እያሉ ነው አሰልጣኝ ሺተል ክኑስተን። ኢንተር ሚላንን በደርሶ መልስ የረታው ቦዶ ግሊምት አሰልጣኝ ናቸው ሺተል ክኑስተን። ኢንተር ሚላንን በደርሶ መልስ አሸንፈው ማለፋቸው ውጤቱን እንዳላመኑ ገልጿል። እሳቸውም ቃላቸውን ሲሰጡ ከጨዋታውም በኋላ 16 ውስጥ መቀላቀላችን እስካሁን እያመንኩ አይደለም ብለዋል። በእርግጥ የቦዶ ግሊምትን አመጣጥ ላየ በተለይም የመጀመሪያዎቹን የአውሮፓ ሻምፒዮንስ ሊግ የምድብ ጨዋታ የተሸነፈበት መንገድና የጣለውን ነጥብ ላየ እዚህ ደረሳል ተብሎ የሚጠበቅ ቡድን አልነበረም። እሳቸው ቡድናችን ከትንሽ ከተማ የመጣ ቡድን ነው ያሉት አሰልጣኙ ውጤቱ አይታመንም ብለዋል። ተጫዋቾቹ ላሳዩ ጠንካራ ስራና እምነት አድናቆታቸውን የገለጡት አሰልጣኙ በጣም ኮርቻለሁ ብለዋል። አጠቃላይ የቦዶ ግሊምት ተጫዋቾች ሳምንታዊ ደሞዝ ክፍያ ድምር 140,000 ዩሮ ነው።
ይሄ በፕሪሚየር ሊጉ ለአንድ ታዳጊ ተጫዋች የሚከፈል አይነት ክፍያ ነው። ይሄ ግን የቦዶ ግሊምት አጠቃላይ ክፍያ ነው። ክለቡ በሻምፒዮንስ ሊግ ጉዞ ኢንተር ሚላንን በደርሶ መልስ በሁለቱም ጨዋታ ላይ ረትተው፣ በነገራችን ላይ ሲቲን፣ አትሌቲኮ ማድሪድን ረትቷል። ቶትናም ጋራቸው ወጥቷል። በቀላሉ እዚህ የደረሰ ቡድን አይደለም። በጣም አስደናቂ የሚባል ጊዜ ነው እያሳለፈ የሚገኘው የኢንተር ሚላኑ አሰልጣኝ ክሪስቲያን ቹቪ ቡድናቸው በአውሮፓ ሻምፒዮንስ ሊግ ከተሰናበተ በኋላ በ3 ወር ውስጥ 4 ጨዋታ የሚጫወት ቡድን ጋር መጫወት ቀላል አይደለም። ለነሱ እውቅና ልንሰጣቸው ይገባል። በየ3 ቀን ልዩነት እየተጫወት ጥንካሬ መፈለግ ከባድ ነው ብሏልና ለእኛ የከበደን ነገር ይላሉ የኢንተሩ አሰልጣኝ በየሳምንቱ ጨዋታ ማድረጋችን ነው እያሉ ነው። ምናልባት እንደ ጥሩ ምክንያት ሊሆን ይችላል ብላችሁ ታስባላችሁ ወይ? የእናንተን የግል ምልከታ አጋሩን። በነገራችን ላይ ግን ይህ አሰልጣኝ ክርስቲያን ቹቪ ምናልባት በውድድር ዓመቱ መጨረሻ ከኢንተር ከተሰናበቱ በሚል የሩበን አሞሪም ስም ከኢንተር ሚላን ጋር መያያዝ ጀምሯል። ሩበን አሞሪ ያለ ስራ ነው የሚገኙት። ምናልባት እሳቸው የጆዜ ሞሪኖ ቡድን ቤኔፊካንም ሊረከቡ የሚችሉበት እድል አለ። ጆዜ ሞሪኖ ወደ ፖርቱጋል ብሔራዊ ቡድን አሰልጣኝነት የሚሄዱ ከሆነ ማለት ነው። አሁን ደግሞ ሩበን አሞሪ ስማቸው ከኢንተር ጋር እየተያዘ ነው። በኢንተር ወቅታዊ ብቃት ምክንያት አሰልጣኙ የሚሰናበቱ ከሆነ ማለት ነው። ከኢንተር አልወጣንም። ፍሬድሪኮ ዲማርኮ የ28 ዓመቱ የመስመር ተከላካይ ዘንድሮ በጣም አነጋጋሪ ውድድር ዓመት እያሳለፈ ነው። ተከላካይ ነው ግን በሚና ደረጃ ከመከላከልም ያለፈ ሆኗል። በኢንተር 33 ጨዋታዎችን አድርጓል። 21 የግብ አስተዋጽኦ አለው። በጣም ትልቅ የሚባል ቁጥር ነው። በአንድ የመስመር ተከላካይ የተያዘ ቁጥር ነው። በነገራችን ላይ ስሙ አሁን ከበርካታ ክለቦች ጋርም እየተያዘ ያለ ይህ ተጫዋች ፍሬድሪኮ ዲማርኮ በኢንተር ሚላን ቤት ምናልባትም ኢንተር ሚላን ኮከባቸውን በዚህ ውድድር ዓመት ብቻ ሊጠቀሙበት ይችላሉ። ምናልባት እንደ ላውታሮ ማርቲኔዝ ታምኖ የማይቀመጥላቸው ከሆነ ማለት ነው። ከበርካታ ትልቅ ክለቦች ጋር ስሙ ተይዟል። በተለይ የክንፍ ተመላላሽ ተከላካይ ጥያቄ ያለባቸው እንደ ሊቨርፑል፣ ማንቸስተር ዩናይትድ፣ ባርሴሎና ጋር ስሙ በስፋት ሲያዝ እንደነበረም ይታወቃል። ጀርመን ደረስን። ሃሪኬን በአውሮፓ 5 ታላላቅ ሊጎች ውስጥ ብቻ ሳይሆን እንደ አጠቃላይ በውድድር ዓመቱ ያስቆጠራቸው የግብ ብዛቶች ቀዳሚ አጥቂ ያደርገዋል። በአውሮፓ ዙሪያ 43 ደርሷል። እሱን የሚከተለው ኬሊያን ምባፔ በ5 ግቦች ያንሳል። ሃላንድ ገና 29 ነው። ይሄ በሁሉም መድረክ ያስቆጠረው ግብ ነው። ስለዚህ አሁን ነገርዬ ወደ ኬንና ወደ ኬሊያን ምባፔ ያመራ ይመስላል። ኬን ደግሞ ፍጹም የተለየ ውድድር ዓመት እያሳለፈ ነው ከባየር ሙኒክ ጋር። በሳምንቱ መጨረሻ ትልቅ ጨዋታ ይጠብቀዋል ሃሪኬን በጀርመን ደር ክላሲካ ቦሩሲያ ዶርትመንድ ከባየር ሙኒክ የሚያደርጉት ጨዋታ ይጠበቃል። የጨዋታው ልዩነት ይሆናሉ ተብሎ ከሚጠበቁ ተጫዋቾች ውስጥ አንደኛው ሃሪኬን ነው። ያ የለመደውን ግብ የማስቆጠር ሂደትስ ይቀጥላሉ የሚለው በትልቁ ይጠበቃል። በባየር ሙኒክ በኩል ተጫዋቹ ወደ ባርሴሎና እንግዲህ ለቆ ክለቡን ሊያመራ ይችላል በክረምት የሚሉ ጥያቄዎች ወይም ሀሳቦች ቢነሱ፣ ተጫዋቹ ግን ምንም የሰሙት ነገር የለም። በፈለገኝ ማለቱ የሚዘነጋ አይደለም። በአውሮፓ 5ቱ ታላላቅ ሊጎች ውስጥ እንደ ፓሪሰን ጀርሜን በጣም ጨዋ ክለብ ፈልጎ ማግኘት ይቸግራል። ፓሪሰን ጀርሜን በዘንድሮ የውድድር ዓመት ያየው የካርድ ብዛት ወይም የቢጫ ካርድ ብዛት 22 ብቻ ነው። ወደ ቤተሰቦቻችን ይሄ በአውሮፓ ታላላቅ ሊጎች ውስጥ ከሚገኙ በርካታ ክለቦች ውስጥ ማለት ነው በጣም ዝቅተኛውን ካርድ ያየ ክለብ ያደርገዋል። ዩቬንቱስ ቀጣዩ ቡድን ነው። 30 ካርዶችን አይተዋል። ቦሩሲያ ሞንቸንግላደባ 31፣ ባርሴሎና፣ ማንቸስተር ዩናይትድ፣ እንደ ፍራይቡርግ 32 ካርዶችን አይተዋል። እነ አንገርስ በፍራንስ ሊጋ የሚገኘው ክለብ፣ ናፖሊ በጣሊያን ሴሪ፣ ሳንት ፖሊ ከጀርመን ቡንደስ ሊጋ እና ቤትስ ከፍራንስ ሊጋ 33 ካርዶችን አይተዋል። ስለዚህ በአውሮፓ ዙሪያ ፓሪስ ሰን ዠርሜን በጣም ጨዋው የሚባለው ቡድን ነው። በሊጎች ደረጃ ካየን ደግሞ ፓሪስ ሰን ዠርሜን ከፈረንሳይ፣ ዩቬንቱስ ከጣሊያን፣ ከጀርመን ቦሩሲያ ሞንቸንግላድባ፣ ከስፔን እንደ ባርሴሎና፣ ከእንግሊዝ እንደ ማንቸስተር ዩናይትድ በካርድ ደረጃ በተለይ በቢጫ ካርድ ደረጃ በጣም ዝቅተኛ ያየ ክለብ የለም። ከዋክብቶች እንመልከት። ከኔማር ጁኒየር ጀምር። ኔማር ጁኒየር በካርሎ አንቸሎቲ ቡድን በቀጣይ በሚያደርጉት የመጨረሻዎቹ 2 የዓለም ዋንጫ ጨዋታ በፊት ያሉ የአቋም መለኪያ ጨዋታ ላይ እንደማይጠራ ተረጋግጧል። በቀጣይ ብራዚል ከዓለም ዋንጫ በፊት 2 ጨዋታዎችን ታደርጋለች ከፈረንሳይና ከክሮሺያ ጋር። በነዚህ 2 ጨዋታዎች ላይ አይገኝም። በነገራችን ላይ እነዚህ 2 ጨዋታዎች ከዓለም ዋንጫ በፊት የሚደረጉ ጨዋታዎች ናቸውና
እዛ ቡድን ላይ የሚጠሩ እዛ ብሔራዊ ቡድን ላይ የሚካተቱ ተጫዋቾች በብዛት በዓለም ዋንጫ የመሳተፍ እድላቸው ከፍ ያለ ተጫዋቾች ናቸው የሚሆኑት። ከዚህ ጋር በተያዘ ታዲያ የዚህ ተጫዋች ጉዳይ ከዓለም ዋንጫ ውጭ የመሆኑ እድሉ በጣም ሰፊ እየሆነ እንደሆነ ማሳያ ተደርጎ ሊወሰድ ይችላል ማለት ነው። ኔይማር የእግር ኳስ ዘመኑ በቀጣይ ዲሴምበር 2026 ላይ ይጠናቀቃል ተብሎ ይጠበቃል። ጫማውን ይሰቅላል ተብሎ ይጠበቃል። የዓለም ዋንጫን ካነሳን የ2018 የዓለም ዋንጫ ባለ ክብሯ ፈረንሳይ እንደነበረች ይታወቃል። የዛ ቡድን አንደኛው አካል ሉካስ ሄርናንዴዝ ነበር። በወቅቱ በጣም አነጋጋሪ ተጫዋች ነበረ። አሁን ቤቱን በዓለም ዋንጫ ምስሎች እያሽቆጠቆጠ ነው ተብሏል። በቤቱ መግቢያ ደጃፍ ላይ 4 ሜትር የሚረዝም የጉሬላ ምስል አስቀርጿል። እዛ ያስቀረጸው ምስል ላይ የዓለም ዋንጫን ከፍ አድርጎ አስይዟል። ቀጣይ የፈረንሳይ ብሔራዊ ቡድን ውስጥ ይካተታል አይካተትም የሚለው ጉዳይ ግን ግልጽ አይደለም። በዲዲየር ዴሾፕ ጉዳይ በኩል እሳቸውም የመጨረሻ የብሔራዊ ቡድኑ ቆይታቸው በዚህ ዓለም ዋንጫ ነው። ከዛ በኋላ ለቀድሞ ታሪካዊ ተጫዋች ዚነዲን ዚዳን ይለቃሉ ተብሎ ይታሰባል ቦታውን። ያው ዚነዲን ዚዳን በቃል ደረጃ የፈረንሳይ ብሔራዊ ቡድንን በአሰልጣኝነት ለመረከብ ከስምምነት ደርሶ እንዳለ ይታወቃል። ሌላውን ኮከብ ሜሲን እናንሳ። ሊዮኔል አንድሬስ ሜሲ ለስፔን ብሔራዊ ቡድን በነገራችን ላይ መጫወት እድል ነበረው። ጥያቄውም ቀርቦለት እንደነበረ ተናግሯል። አስታውሳለሁ በአንድ ወቅት የስፔን ብሔራዊ ቡድን ጥሪ ቀረበልኝ፣ ለእነሱ እንድጫወትን በጥብቅ ሊያሳምኑ ይሞክረው ነበር ያለው ሜሲ አርጀንቲና ነኝ ግን በጣም ወጣት ሳለው ወደ ባርሴሎና እንደሄድኩኝ በተለይ ለስፔን ብሔራዊ ቡድን መጫወት የምችልበት እድል ነበር። ነገር ግን እኔ ዋነኛ ፍላጎት ሀገሬን አርጀንቲናን ማገልገል ነበረ ብሏል። በጣም የሚቆጨው ነገር ግን በእግር ኳስ ሕይወት ውስጥ በተለይም ከቋንቋ ጋር በተያዘ እንግሊዝኛን አለመልመዱ በጣም እንደሚቆጨውና አሁን ልጆቹ እንግሊዝኛ ቋንቋን እንዲማሩ እየገፋፋ እንደሆነ ተናግሯል። ቋንቋ መግባቢያ ነው የሚለው ሊዮኔል አንድሬስ ሜሲ ከብዙዎች ጋር አለመግባባቴና በእኔ ዙሪያ ያሉ ነገሮች በመላው ዓለም ምን እየሆነ እንደሆነ ለማወቅ የሌሎችን ትርጉም መጠበቄ በጣም አናዶኛል። በዛ ላይ ጊዜ አጥቻ አይደለም ያልተማሩኩበት ምክንያት በጣም ያናደኛል ብሏል። ስለዚህ ቋንቋ መግባቢያ ነው ያለው ሊዮኔል አንድሬስ ሜሲ ቋንቋ ብናውቅ አይከፋም እያለ ነው። በነገራችን ላይ አሊ አል ቡሃል የተባለ የሳውዲ አረቢያ ተጫዋች በካታር 2024 የዓለም ዋንጫ በ2022 የዓለም ዋንጫ ላይ አንድ የተናገረው ንግግር ነበረ። ሜሲን በተደጋጋሚ በአረብኛ ስጮህበት ነበረ። ሜሲ ለነዛ ሁላ ጩኸቴ አንድ ምላሽ አልሰጠኝም። በእርግጥ አውቃለሁኝ ሜሲ አረብኛ እንደማይችል፣ ከምንም በላይ ግን ሜሲ በጣም የተረጋጋ ሰው መሆኑን በዛ ሁላ ጩኸቴ ውስጥ ተመልክቻለሁ ብሏል። ሌላ ኮከብ እናንሳ። የብራዚላዊ የቀድሞ የሊቨርፑል ምናልባትም በርካቶች በሀሳብ መስጫ ሳጥናችን ላይ በነገራችን ላይ ከፌሊፔ ኮቲኖ የሊቨርፑል ጉዞ ጋር በተያዘ አንድ መረጃ አጋርተን በርካቶች አሁን ላይ ሌጀንድ ቢሆን የባሎንዶር ክብርን መቀናጀቱን ለሚችል ፎርም ላይ ነበረ ነውና ሊቨርፑል በወቅቱ መልቀቁ ስህተት ነው የሚለውን ሀሳባችንን በርካታ ሊቨርፑልያ ሲጋሩት ነበረ። በነገራችን ላይ ተጫዋች አሁን በ33 ዓመቱ ከክለብ ነፃ ሆኗል። ከቫስኮ ዳጋማ ጋር ከተለያየ በኋላ በርካታ ክለቦች ግን አሁን ጥያቄ እያቀረቡለት ነው። በተለይ የአሜሪካ ሜጀር ሊግ ሶከር ክለቦች ጥያቄ ያቀርበውለታል ተብሏል። ተጫዋቹ ግን አሁን የአእምሮ ጤና እክል እንደገጠመው ይታወቃልና ሌሎች ክለቦችን ከመቀላቀል ይልቅ የአእምሮ ጤና እክሉ ላይ ትኩረት ሰጥቶ እዛ ላይ መስራት ይፈልጋል ተብሏል። ያ በአንድ ወቅት ኳስ በያዘ ቁጥር የሊቨርፑል ደጋፊዎችን የሚያስቆመው ተጫዋች ፌሊፔ ኮቲኖ አምጾ በአመፅ ለባርሴሎና ማጫወታለሁ ብሎ በጥሪያው በዛ ሁሉ አመፅ ውስጥ ክሎፕ ለምነውት ቦርዱ ተማጽኖት ክረምት ትለቃለህ ብለው ቢሉት አሻፈሬ ብሎ የሄደ ተጫዋች ለሊቨርፑል ባገኘው ገንዘብ እንደ ቨርጅል ቫንዳይክና አሊሰን ቤከርን ያለ አምጥተው እንዴት እንደነገሱበት ይታወቃል ሊቨርፑሎች። የእሱ የእግር ኳስ ህይወት ግን በ33 ዓመቱ የአእምሮ ጤና እክል እስኪገጥመው ድረስ ሆኖበታል። ሌላ አንድ ኮከብ እናንሳ። ማሪዮ ባሊዮቴሊ ዋይ ኦልዌይስ ሚ የምትለው የእሱ መፈክር አትረሳም። በተለይ በአንድ ወቅት ማንቸስተር ዩናይትድን በሰፊ ግብ ልዩነት ባሸንፉበት ጨዋታ ላይ ግብ ካስቆጠረ በኋላ ያሳያት ምስል ነበረች። በወቅቱ በእርግጥ ዋይ ኦልዌይስ ሚ ያለው የዘረኝነት ጥቃት አስተናግዶ አይደለም፣ በመልኩ ወይም በቆዳ ቀለሙ። ያንን ያለው ምክንያት ማህበራዊ ሚዲያ ላይ በጣም ስሙ ይበዛ ነበር፣ ይገን ነበረ። እያንዳንዱ የማሪዮ ባሊዮቴሊ እንቅስቃሴ የሚዲያ ሽፋን ያገኝ ነበረ በወቅቱና ከዛ ጋር በተያዘ ነበረ ዋይ ኦልዌይስ ሚ አንድ ንግግሩ በጣም ዝነኛ ሆና አሁን ከሰሞኑ ካለው የዘረኝነት ጥቃት ጋር በተያዘ
መነጋገሪያ ሆናለች። የቀድሞ የሲቲ ኮከብ ማሪዮ ባሎቴሊ እኔ ከዝንጀሮች ጋር ምንም ችግር የለብኝም፣ እርግጠኛ ሆኜ የምነግራችሁ ነገር ዘረኝነትን የሚያራምዱ ሰዎች ግን ከዝንጀሮ በታች ነው የሚያስቡት፣ ዝንጀሮች በጣም ከነሱ በላይ የተሻለ ያስባሉ ብሏል። በእርግጥ በ21ኛው ክፍለ ዘመን በፈረንጆች አቆጣጠር 2026 ደርሰን በእኛው አቆጣጠር 2018 ብለን ይህ ሁሉ ዘመን እየቆጠርን ስለ ዘረኝነት ማውራት ተገቢ ነው ብላችሁ ታስባላችሁ ወይ? በተለይም ከሰሞኑ የእግር ኳሱን ዓለም እየበጠበጠ ባለው ጉዳይ ምልከታችሁን ላኩልን። እንግሊዝ ደረሱን ውድ ቤተሰቦቻችን። ወደ እንግሊዝ ፕሪሚየር ሊግ ለማደግ የሻምፒዮንሺፕ ፍልሚያው ከበድ ያለ ነው። በሚሳተፉትም ክለቦች 22 ናቸው። ወደ ፕሪሚየር ሊግ ለማደግ ትንቅንቁ ከፍ ያለ ነው። በነገራችን ላይ በሚደረገው ትንቅንቅ ምክንያት ከአንዳንድ የአውሮፓ ታላላቅ ሊጎች በላቀ መልኩ በዓለም ዙሪያ በርካታ ተቀባይ ያለው የውድድር መድረክ እንደሆነ ይታወቃል። ወደ 7ኛ 8ኛ አካባቢ ነው ያለው በዓለም ዙሪያ የእንግሊዝ ሻምፒዮንሺፕ። ከዛ የሚሳተፉ ቡድኖች ውስጥ አንደኛ ዌስት ብሮሚች አልቢዮን ነው። ከሰሞኑ አሰልጣኝ ቀጥሮ ነበረ፣ ኤሪክ ራምስ የተባለ አሰልጣኝ 9 ጨዋታ መርተው ተባረዋል። ውድ ቤተሰቦቻችን እሳቸው ከምሩ 9 ጨዋታ 5ቱን ተሸንፈው 4 ጨዋታ አቻወጡ። በዛ ላይ በኖርዊች ሲቲ ዌስት ብሮሚች በኤፍኤ ካፕ ተሰናበተ። ክለቡ ከእርሶ ጋርማ ወዴትም አንሻገርም ብሎ በ9 ጨዋታ ብቻ ኤሪክ ራምሴን ከክለቡ አሰናብቷቸዋል። መነጋገሪያ ነበረ በሻምፒዮንሺፑ አካባቢ ላይ። የእንግሊዝ ፕሪሚየር ሊግ የራሱን እንደ ኔትፍሊክስ አይነት የቀጥታ ማሰራጫ መተግበሪያ ለማዘጋጀት አቅጃለሁ እያለ ይገኛል። ኦፊሻሊ ፕሪሚየር ሊጉ በራሱ ነው። ሊጉ ለማዘጋጀት ያሰበው መተግበሪያ የፕሪሚየር ሊጉን ጨዋታዎች በፈለጉት ምርጫ በቀጥታ እንደሚያሳይ ተነግሯል። መተግበሪያው በዓለም 178 ሀገራት ላይ ሽፋን እንደሚያገኝ ሲገለጽ የመመዝገቢያ ክፍያው በወር 10 ፓውንድ ብቻ ይሆናል ተብሏል። ያለፈው ውድድር ዓመት ጨዋታዎች በመተግበሪያው እንደሚካተቱ ዘጋርዲያን አረጋግጧል። ስለዚህ የእንግሊዝ ፕሪሚየር ሊግ ማህበራዊ ሚዲያውን በተለየ መንገድ እጠቀመዋለሁ ተደራሽነቴን ለማስፋት ብሏል። በእርግጥ አሁንም ፕሪሚየር ሊጉ በየትኛውም መንገድ ቢሆን በመላው ዓለም ትልቅ ተመልካች ያለውና በርካታ ደጋፊዎች የያዘ ሊግ እንደሆነ ይታወቃል። በርካታ ክለቦቹ አሁን ደግሞ እንደ ኔትፍሊክስ አይነት መተግበሪያን በእግር ኳሱ ዓለም የፕሪሚየር ሊግ ጨዋታዎች ላይ ትኩረት የሚያደርግና ጨዋታዎችን የሚያስተላልፍ አንድ መተግበሪያ አዘጋጃለሁ እያለ ይገኛል። የፕሪሚየር ሊጉ ክለብ ኒውካስል ዩናይትድ በአውሮፓ ሻምፒዮንስ ሊግ ወደ 16 ጥሎ ማለፍ ውስጥ መግባት የቻለ መሆኑ ይታወቃል። ካራባግን በደርሶ መልስ 9-3 አሸንፎ፣ ስለዚህ 6ቱም የፕሪሚየር ሊግ ተሳታፊ ክለቦች 16 ውስጥ ተቀላቅለዋል ማለት ነው። ኒውካስል ዩናይትድ በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ከቼልሲ ወይም ከባርሴሎና አንዳቸውን እንደሚገጥም አውቋል። ያላወቁት ባርሴሎና ቼልሲ ማንን እንደሚገጥሙ ነው። ኒውካስል ግን ሞር ከሁለቱ አንዱ እንደሚገጥም አውቋል። ከሁለቱ ክለቦች የትኛውን ትመርጣለህ ተብሎ ጠይቆ ነበረ ጃኮብ መርፊ ከቼልሲና ከባርሴሎና። ያ በራሳችን ትልቅ እምነት አለን ያለው ተጫዋቹ ቀጣይ ተጋጣሚያችን ቼልሲም ሆነ ባርሴሎና ምንም ችግር የለውም ብለዋል። ግን የእንግሊዛውያን አይፈልጉም ከቼልሲ እንዲደርሰው፣ ምክንያቱም የእንግሊዝ ክለቦች ቁጥር እንዲቀደስባቸው አይፈልጉም እንግሊዛውያንና ሞር ከባርሴሎና ቢደርስና ባርሴሎና ቢያሸንፍ ይመርጣሉ እንግሊዛውያን። ዳኒ መርፊ ግን ማንም ይሁን እኛ ጉዳያችን አይደለም፣ እኛ በጣም ጠንካራ በራስ መተማመን ያለንን ብሏል። የፊታችን አርብ የዕጣ ማውጣት ስነስርዓቱ እንደሚደረግ ይታወቃል። ከባርሴሎና ጋር በተያያዘ ጆሴፕ ፔፕ ጋርዲዮላ እናንሳቸው። እሳቸው በነገራችን ላይ ሲቲ አንድ ብለው ማሰልጠን ከጀመሩ ጊዜ ጀምሮ ዋንጫ ያነሱት 2018 ልክ በዛሬዋ ቀን ነበረ። አርሰናልን 3-0 አሸነፈው። በካራቦ ካፕ ነው እሳቸው የእንግሊዝን ዋንጫ የተዋወቁት ወይም እንግሊዝ ውስጥ ዋንጫ ማንሳት የጀመሩት አርሰናልን ረድተው ነው። በዛ ቡድን ውስጥ በርካታ ከዋክብቶቻቸው ነበሩ። አሁን አብዛኞቹ ከክለቡ ጋር የሉ ምክትሎቻቸውን ጨምሮ እሳቸው ከዛ በኋላ አጠቃላይ 17 ዋንጫዎችን አሳክተዋል። 6ቱ ፕሪሚየር ሊግ ናቸው፣ 4ቱ ኤፍኤ ካፕ፣ 3ቱ ኮሚኒቲ ሺልድ፣ 2 ኤፍኤ ካፕ፣ 1 ሻምፒዮንስ ሊግ፣ 1 የዩኤፋ ሱፐር ካፕ፣ 1 የፊፋ ክለቦች ዓለም ዋንጫ አሳክተዋል። ምንም ጥያቄ የለውም። የእሳቸው የአሰልጣኝነት ዘመን በፕሪሚየር ሊግ ብቻ ሲሆን ባሰለጠኑበት በባርሴሎና በባየር ሙኒክ የደመቀ ነው። በእንግሊዝ ፕሪሚየር ሊግ ታሪክ 100 ነጥብ ሰብስበው ዋንጫ የበሉ፣ በእንግሊዝ ፕሪሚየር ሊግ ታሪክ ተከታታይ 4 ዋንጫዎችን ያነሳ ቡድን የገነቡት ከዛ በኋላ ነው። የፔፕ ጋርዲዮላ ቡድን በአንድ ፕሮግራም ብቻ ተሸፍኖ የሚያልቅ አይደለም። ግን ልክ በዛሬዋ ቀን ነበረ 2018 ላይ እሳቸው እንግሊዝ መጥተው የመጀመሪያ ዋንጫቸውን አርሰናል 3-0 አሸንፈው በካራቦ ካፕ አንስተው ቀጥሎ የነገርናችሁን ዋንጫዎች ጠራርገው መውሰድ የቻሉት እሳቸው
ከሰሞኑ ጉብኝት ነበራቸው ወደ ቤተሰቦቻችን። የሰሞኑ ጉብኝታቸው ደግሞ ወደ ቀለሞ ክለባቸው ብሬሻ አቅንተው ነው። ብሬሻ በነገራችን ላይ በጣሊያን ሴሪ ኤም አይደለም፣ ሴሪ ቢም አይደለም፣ ሴሪ ሲ የሚካፈል ቡድን ነው፣ ወይም በሶስተኛው ዲቪዚዮን የሚካፈል ቡድን ነው በጣሊያን ሴሪ ውስጥ። የቀድሞ ክለባቸው ብሬሻን ግን ሊረሱ አልቻሉም እና ከሰሞኑ በስቴዲየም ታድመው ሴሪ ሲ ላይ የሚገኘውን የልጅነት ክለባቸውን ሲታደሙ ነበረ። ከሳቸው የሲቲ ቆይታ ጋር በተያዘ በነገራችን ላይ ለሳቸው ቅርበት አላቸው የሚባሉ የዜና ምንጮች አብዛኞቹ በዚህ ዓመት መጨረሻ ከሲቲ ጋር ኮንትራታቸው ባያበቃም እሳቸው እህል ውሃ ግን ያበቃል እያሉ ነው። ይልቅ ተተኪዎቻቸው ማሬስካ ናቸው፣ ፋብሬጋስ ናቸው ወደሚል ነገር እንዳዘነበለ ይታወቃል። የቅርብ ምንጮቻቸው አሁን ደግሞ አንድ ይዘውት የወጡት መረጃ ጋርዲዮላ ከሲቲ በኋላ ከክለብ ይልቅ ብሔራዊ ቡድን ላይ ትኩረት ያደርጋሉ። ህልማቸው ደግሞ አሁን የሊግ ዋንጫዎችን ማሳካት ሳይሆን ከብሔራዊ ቡድን ጋር ክብሮችን ማሳካት ነው። እንደ ዓለም ዋንጫ ያሉና የአህጉር ውስጥ ጥሎ ማለፍ ጨዋታዎችን ላብነት ያክል የአውሮፓ ክለብ ከያዙ የአውሮፓን ዋንጫ፣ የላቲን ክለብ ከያዙ እንደ ኮፓ አሜሪካ እንደ ማለት ነው እንደኛንና በተለይ የዓለም ዋንጫን የማሳካት ልምድ ያላቸው የሚል ዘገባ ወጥቷል። የእሳቸው ቆይታ በዓመቱ መጨረሻ የሚጠናቀቅ ከሆነስ የትኛውን ብሔራዊ ቡድን ነው የሚይዙት የሚለው ደግሞ ሌላ ትልቅ አጀንዳ ይሆናል። የእሳቸው ቡድን 2025/26 የውድድር ዓመት በፕሪሚየር ሊግ ሁለተኛ ነው። የካራባኦ ካፕ የፍጻሜ ተፋላሚ ነው። ኤፍ ኤ ካፕ 5ኛ ዙር ደርሷል። የአውሮፓ ሻምፒዮንስ ሊግ 16 ጥሎ ማለፍ ውስጥ ደርሷል። ለአራቱም ዋንጫ ሁሉ ነገር በእጃቸው ነው ለማለት ምናልባት ፕሪሚየር ሊግ በሂሳባዊ ስሌት አላለቀም። ባለው እውነታ ግን ያው አርሰናል በሁለት ነጥብ ልዩነት በተረጋገጠ ማለት ነው የሁለት ነጥብ ልዩነት አለ። በጊዜው የ5 ነጥብ ልዩነቱ እንዳለ ሆኖ የሲቲ ቀሪ ጨዋታ እስካለ ድረስ በሶስቱ ግን ሁሉ ነገር በራሳቸው መወሰን ይችላሉ። ኤርሊንግ ሃላንድ 36 የግብ አስተዋጽኦ በማበረከት የቡድናቸው ቁልፍ ተጫዋች ሆኖ ቀጥሏል። ሼርኪ 18 ደርሷል። ፊል ፎደን 15፣ ታይጃኒ ራይንደርስ 13፣ ጀረሚ ዶኩ 12፣ ኒኮ ኦራኤል 11 ደርሷል። ውድ ቤተሰቦቻችን እንደምትመለከቱት ወደ 6 ተጫዋቾች 10 ሲደመር የግብ አስተዋጽኦ አላቸው። አንድ ዋንጫ ማንሳት የሚችል ቡድን እንደዚህ አይነት ጥራት ያስፈልጓል። ወይም ዋንጫ ለማንሳት የሚጫወት ቡድን ፊት መስመሩ ላይ ብቻ ሳይሆን በርካታ ግብ አስቆጣሪ ተጫዋቾችን ይሻልና በብዛት አንዳንድ ሌሎች ክለቦች ላይ የሚነሳው ጥያቄ 10 ሲደመር የግብ አስተዋጽኦ ላይ የሚደርሱ ተጫዋቾች ቁጥር በጣም ማነስ ነው። ሲቲ ቤት ግን ቢያንስ 6 ተጫዋቾች 10 ሲደመር በላይ የግብ አስተዋጽኦ አላቸው። የሲቲው ግብ ጠባቂ ጃሊጂ ዳናሮማ 27 ዓመት ሞልቶታል። ለግብ ጠባቂ ገና ልጅ ነው። ውድ ቤተሰቦቻችን እስከ 40 ዓመታቸው ከነ ብቃታቸው ካሉ መጫወት ይችላሉ። ዕድሜ ብዙ ባይገድበው የሜዳ ክፍል ነው። ብዙ መሯሯጥን አይጠይቅም ግን ቅልጥፍናን ይጠይቃል። በእርግጥ የሱ ቅልጥፍና በ27 ዓመቱ ደጃፍ ላይ ሆኖ የአሌክሲስ ማካሊስተርን ኳስ ያዳነበት አይረሳም። ምናልባት በዓመቱ መጨረሻ ሲቲ ቀንቶት ዋንጫ ከበላ ይላል ጄሚ ካራገር ቺ ኳስ እንዴትም ልትረሳ አትችልም ማለቱ ይታወቃል። ከሲቲ ጋር በተያዘ ግን በድጋሚ መረጃውን ለማቅረብ ተገደድ ነው። በርካታ ጥያቄ እየመጣልን ስለነበረ ይህ የ115 ክሶቹ ቅጣት ጉዳይ ለምን አሁንስ ተነሳ ምናምን የሚሉ ነገሮች ሲወጡ ነበር። በነገራችን ላይ ፕሪሚየር ሊጉ ወይ ኤፍኤ ወይ ደግሞ የክሱን የያዘው ተቋም ምናምን አይደለም መረጃውን ያወጡት። ሲቲ 60 ነጥቦችን ሊቀጣ ይችላል የሚሉ መረጃዎች በስፋት እየወጡ ነበረ። ይሄ ከህግ አንጻር እንጂ ሲቲ ላይ የተወሰነ አንድም ውሳኔ የለም። ኤፍኤውም ይሄንን ጉዳይ የያዘውም ተቋም ምንም ያለው ነገር የለም። ያ መረጃዎችን ተከታትለን ከታማኝ የዜና ምንጭ ለሲቲ ደጋፊዎች እንደምናቀርብ ቃል እንደገባን ይታወቃል። ጋሪ ሊንከር የቀድሞ እንግሊዛዊ ተጫዋች ምናልባት በባርሴሎና የሰራቸው ገድሎች አሁን ራሽፈርድ እስኪወስድበት ድረስም ታሪካዊ እንግሊዛዊ ተጫዋች ነበረ በባርሴሎና ቤት። ጋሪ ሊንከር አሁን ታሪካዊ ተከፋይ ነው በስፖርቱ ዓለም ተንታኝ ሆኖ የዘንድሮ የውድድር ዓመት ለቼልሲ ያሰጋል እያለ ነው። ቼልሲ ወጥ ቡድን አይደለም ብሏል ጋሪ ሊንከር። እናም የአውሮፓ ሻምፒዮንስ ሊግ ትኬት ስለመቁረጡ እርግጠኛ አይደለሁም ብሏል። አንድም ቡድኑ በጣም ወጣትና ይሄ ልጆች የበዙበት ወይም ይሄ ልምድ የሌለው ቡድን ነው እያለ ነው። በእርግጥ በፕሪሚየር ሊጉ 24 ዓመት ከ204 ቀን አማካይ ዕድሜ የያዘ በጣም ወጣቱ ቡድን ቼልሲ ነው። ከዛ ጋሪ ሊንከር እንደ መከላከያ የሚያቀርበው የአሰልጣኝ ለውጥ ሂደቱ ተገቢው ሰዓት አይደለም፣ ቡድኑን የሚያዘናጋ ነው ይላል። ከዛ ይቀጥልና ደግሞ የቀይ ካርድ ሰለባ ነው ቡድኑ በዚህ ዓመት በቁልፍ ጨዋታ ያጣቸውን ተጫዋቾችና በቀይ ካርድ ያጣቸውና የጣላቸውን ነጥቦች እንደማሳያ ያነሳል። ቼልሲ በዚህ ውድድር ዘመን በነገራችን ላይ 6 ቀይ ካርድ ተመልክቷል። ይሄ ምናልባት ተጫዋቾቹ አሁንም ቀጥለዋል፣ አሰልጣኝም ተቀይሮ የቀይ ካርዱ ጉዳይ ቢያንስ ማሬስካ ሌላ በጣም ስሜታዊ የሆነው ቀይ ካርድ ቢያዩ አሰልጣኝ ነበሩት። እሳቸውን በጣም በተረጋጉት ሰው ሊያም ሮዘኔር ቀይሯል።
አሁን አሰልጣኙ ቀይ ካርድ ያሉ ተብሎ አይጠበቅም፣ ግን መቼ ያስቆሙታል ይሄ ቀይ ካርድ የሚለው በቼልሲ ይጠበቃል። ነጋሪ ሊከር ብቻ ሳይሆኑ በርካቶችም ቼልሲ ላይ ስጋት ያላቸው በተለይ የቀድሞ ልጅ ጆን ኦቢ ሚኬል ጭምር የቼልሲ የአሰልጣኝ ሹም ሽረድ ቼልሲን ወደኋላ 5 እርምጃ የመለሰ ነው ብሎ ከሰሞኑ መከራከሪያ ያቀርበው ነበረ። እንግዲህ እንደ መከራከሪያ የቀረበው የአሰልጣኝ ቅያሬ፣ እንደ መከራከሪያ የቀረበው በጣም ወጣት ቡድን መሆኑ፣ እንደ መከራከሪያ የቀረበው የቀይ ካርድ ጉዳይ ቼልሲን ከአውሮፓ ሻምፒዮንስ ሊግ ተሳትፎ ሊያግደው ይችላሉ። ቼልሲ አመልካታችሁን አድርሱን። ሊቨርፑል እና በርከት ያሉ ክለቦች በቀጣይ ዝውውር መስኮት ሲሳተፉ ጨረታው የበዛ ሊሆን የሚችልባቸው ተጫዋቾች አንደኛው ሞርጋን ሮጀርስ ነው። ሊቨርፑል በዝርዝር ውስጥ አካቶታል። ሞርጋን ሮጀርስ ባለፈው ዓመት ኖቬምበር ወር አዲስ የውል ማራዘሚያ በቪላ ቤት ፈርሟል። ነገር ግን ኮንትራት ማራዘሙ ክረምት ላይ ዝውውሩን ያጠነክረዋል ይሆናል እንጂ ለፈላጊዎቹ ያስቀረዋል ማለት አይደለም። የሮጀርስ ኮንትራት ከማራዘሙ በፊት ባለው ክረምት ሲታሰብ የነበረው የ80 ሚሊዮን ፓውንድ አካባቢ በገበያ ላይ ሊገኝ ይችላል ተብሎ ይታሰብ ነበር። አሁን ግን ከፍ ሊል ይችላል። ሊቨርፑልም ግን ወደዚህ ዝውውር ተካቷል። ሊቨርፑል ቀጣይ ዓመት በዝውውር መስኮቱ በንቃት መሳተፉ አይቀርም። በተለይም ከክለቡ በርካቶች ይወጣሉ። ይሄ ሌጀንድ ተብለው የተያዙት ሳላህን ጨምሮ እንደ ዋታሩ ኢኖ እድሜያቸው የገፋው ከዛ በዘለለ ደግሞ የተከላካይ ክፍሉ እንደ ኢብራሂማ ኮናቴ ቆይታ እርግጥ አይደለምና በየሜዳ ክፍሉ ላይ የሚያጠናክሩት ሜዳ አሁን በስቶባቸዋል። ከዚህ ጋር በተያዘ አይቀሬ የሆኑ ዝውውሮች ሊኖሩ ይችላሉ። በዚህ ጉዳይ ላይ ታዲያ ሞርጋን ሮጀርስ አንዱ ስሙ ተይዟል። በርካታ አማራጮች አሉ ገበያው ላይ። በነገራችን ለሊቨርፑል ብቻ ሳይሆን ለበርካታ ክለቦች በአማካይ ክፍል ላይ ሊቨርፑልን ፍላጎት አለው። ገበያው ላይ ሳንድሮ ቶናሊ፣ ካርሎስ ባሌባ፣ አዳም ዋርተን፣ አንጄሎ ስቲረር፣ ኤርዌት አንደርሰን ይሄ በሁሉም ክለብ አይን ውስጥ የወደቁ ተጫዋቾች ናቸው። ሊቨርፑል ለአብነት ያክል በተከላካይ ክፍል ላይ የአንዲ ሮበርትስን የመጨረሻ ዓመት ነው ብለው ያምናሉ። ስለዚህ ሜሎሽ ኬርኪዝ ሊያግዝ የሚችል ተጫዋችና የቀይ ተመላላሽ ፍሪምፖንግ ላይ እርግጠኛ መሆን አልቻሉም በጉዳቱ ምክንያት ሊቨርፑሎች። ከዚህ ጋር በተያዘ ታዲያ ገበያው ላይ ናታናል ብራውን፣ እነ ሉዊስ ሃል፣ ዳንኤል ስቴቨንሰን፣ ሁዋን ሚራንዳ፣ አናስ ሳልሃዲን እና ሰርጂ ካርዳኖ የተባሉ በበርካታ መልሚዎች የተወደዱ ተጫዋቾች ገበያው ላይ ያሉ። ስለዚህ ሊቨርፑል ወደ ገበያው ሲወጣ በተለይ የቀኝ ተመላላሽ እና የግራ ተመላላሽ እንዲሁም የተከላካይ ክፍል 6 ቁጥር ቦታ ላይ በጣም ትኩረት ያደርጋሉ ተብሎም እንዲሁ በትልቁ እየተጠበቀ ይገኛል። ከአርሰናል ጋር በተያዘ በርካቶች አሁን ስለ አርሰናል በርካታ የግል መልከቶችን እያጋሩ ነው። የሰርጂዮ ኩን አጉዌሮን ሀሳብ አጋርተን በርካቶች አጉዌሮ እውነቱን ስለሚያውቅ ነው ያንን ሀሳብ የሰጠው ብለው የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል ባቀረብነው ዜና ሀሳብ መስጫ ሳጥናችን ላይ ሲጽፉልን ነበረ። የተወሰነን ጨምር ከአጉዌሮ ጋር በተያዘ አርቴታ ታላቅ አሰልጣኝ መሆኑን አስመስክሯል እያለ ነው ኩን አጉዌሮ። በነገራችን ላይ የሚካኤል አርቴታና የኩን አጉዌሮ ትውውቅ በሲቲ ቤት በአሰልጣኝነት በነበረም ሰዓት ይተዋወቃሉ። ሚካኤል አርቴታ እንዴት መጫወት እንዳለበት የሚያውቅና ሁልጊዜም ለዋንጫ የሚፎካከር ጠንካራ ቡድን መገንባት ይችላል። አርሰናል የፕሪሚየር ሊግ ዋንጫ ካሸነፈ ስንት ዓመት እንደሆነው እና በቅርብ ዓመታት ደግሞ ለዋንጫው ምን ያህል ተቃርበው እንደነበረ ስታስታውስ የአርሰናል ደጋፊ ከሆንክ አትጠራጠር። ለዚህ ለሚካኤል አርቴታ የእግር ኳስ ፍልስፍና ክሬዲት ትሰጣለህ ያለ ነው ሰርጂዮ ኩን አጉዌሮ። ከዚህ ጋር በተያዘ አጉዌሮ የዘንድሮ ዋንጫ ከቀድሞ ክለብ ሲቲ ይልቅ ወደ አርሰናል ያደላ ነው ማለቱ ይታወቃል። በርካቶች አርሰናል ዘንድሮ ዋንጫውን ካለበላ የሚካኤል አርቴታ ጉዞ አብቅቶ ለነ ሴስክ ፋብሬጋስ ደግሞ ዕድል መሰጠት አለበት፣ ሚካኤል አርቴታ ተመስግኖ መሸኘት አለበት ለሰራው ስራ የሚሉ መከራከሪያዎች ሲቀርቡ ነበረ። ያው የሚካኤል አርቴታ ቡድኑን ለውጦታል። ይሄ ጥያቄ የሚነሳ አይደለም። ከምንም ነገር አስወቶታል ቡድኑ በተለይም ያ የአርሰን ቬንገር ዘመን አብቅቶ አርሰናል በጣም በተዳከመ ሰዓት አሰልጣኝ የሚቀያየር አልሆን ሲለው ሚካኤል አርቴታ ነው አምጥተው ቡድኑን በጣም ጠንካራ ያደረጉት። የአውሮፓ ሻምፒዮንስ ሊግ ዋንጫ ሳይበላ የዓለም ጠንካራው ቡድን እንዲሆን መልሶ በማድረግነት ሚካኤል አርቴታ በትልቁ ይጠቀሳሉ። የኮሞ ሴስክ ፋብሬጋስ በትልቁ እየተነሳ እንደሆነ ይታወቃል። ለቀጣዩ ሹመት እንዳልኳችሁ ሚካኤል አርቴታ ዋንጫ ካላመጡ። ከዚህ ጋር በተያያዘ ቴሪ ዳንኤል ሆነሪ አንደኛው የሴስክ ፋብሬጋስ አድናቂ ነው። ኢንተር ሚላን የጣሊያን ሴሪ ሊግ አናት ላይ የተቀመጠው አማራጭ ስለጠፋ ነው። የጣሊያን ምርጡ ክለብ ሴስክ ፋብሬጋስ የሚያሰለጥነው ኮሞ ነው። ኮሞ ነው አንደኛ መሆን ያለበት ብሏል። ከዛ በቦዶጌል ቤት ኢንተር ሚላን እንዴት እንደተሸነፈ ካያችሁ በኋላ መለስ ብላችሁ የሴስክ ፋብሬጋስን ኮሞ ቡድን ጥንካሬውት አማራጭ ስለጠፋ ነው ኢንተር አንደኛ የሆነው። አማራጭ ካላችሁማ ኮሞ የሴስክ ፋብሬጋሱ ቡድን ይገባው ነበር ብሏል። ከአርሰናል ዝውውር ጋር በተያዘ ምናልባት የግራ ተመላላሽ ጉዳይ
ጥያቄ ነው በአርሰናል ቤት። በነገራችን ላይ 2024/25 2025/26 የውድድር ዓመት ላይ ጀምሮ የአርሰናል የግራ ተመላላሽ ቋሚ ተጫዋች የለውም። ካላፊዮሪ፣ ስኬሊ፣ መልሶ ካላፊዮሪ አሁን ደግሞ ሲጎዳ በ2026 ሄድ ካፔ እየተጫወተበት ይገኛል። ስለዚህ ባለፉት 3 ዓመታት 3 ተጫዋቾችን እያቀየሩና እያፈራርቁ ለመጠቀም ተገደዋል። የግራ መስመር አጥቂምና የማርቲኔሊ ትሮሳርድ ኢዜ እየተፈራረቁበት ነው። ያ ቦታ ለአርሰናል አሁንም ችግር ሆኖ ቀጥሏል። ምናልባት ሄን ካፔ በውሰት ነው የመጣው ከባየር ሌቨርኩሰን ቋሚ ሊያደርጉ እቅድ ተይዟል ተብሏል። እንዲሁም የፊት መስመሩ ላይ በዛው በግራ ተመላላሽ ቦታ ላይ በርካታ አማራጮችን እየተመለከቱ ነው። ያው አንድሪያ ቤርታ ከሚታወቁበት ነገር አንድ ተጫዋች ላይ አይወስኑም። ለአንድ ቦታ በርካታ ተጫዋቾችን አነጋግረው በርካቶችን አግባብተው የማስፈረም ባህል ያላቸው ስፖርቲንግ ዳይሬክተር ናቸው እንደሚታወቀው። ስለዚህ እሳቸው ከአርሰናል አቅም፣ ከአርሰናል የጨዋታ ፍልስፍና፣ ከተጫዋቹ ባህሪ ተጫዋቹ ከአርሰናል ጋር ፊት ያደርጋሉ ወይ ደሞዙ የብዙ ነገር ካጠኑ በኋላ ከበርካታ አማራጭ አንድ ይመርጣሉና ምናልባት ሄድ ካፔን በቦታው ማቆየት በትሮሳርድ ኤዜ ማርቲኔሊ እየተሞከረ ያለውን የግራ የክንፍ አጥቂነት ቦታ በተመለከተ በአንድ ተጫዋች ለመሸፈን አቅደዋል። ኢዜ ለቦታው ተመራጭ ተጫዋች አይደለም። ምክንያቱም ኢዜ ሞር 10 ቁጥር ቦታ ላይ በጣም ኢፌክቲቭ ተጫዋች እንደሆነ ይታወቃል። ከአርሰናሉ አጥቂ ቪክተር ጌኬሬሽ ጋር በተያዘ በርካታ መነጋገሪያ ጉዳዮች ስለሱ ይነሳሉ። በተለይም ግብ እያስቆጠረ ያለው እና ማን ላይ ነው? ለአርሰናል የእውነት የዋንጫ መፍትሄ የሚሆን አይነት ነው ወይ? ብዙ መከራከሪያ ነጥቦች ይነሱበታል። ለማንኛውም 2026 ከገባ በኋላ 8 የፕሪሚየር ሊግ ግብ አለው። ከፕሪሚየር ሊጉ ግዙፉ አጥቂ ኤርሊንግ ብሮት ሃላንድ በ4 ግቦች ይልቃል። ኤርሊንግ ብሮት ሃላንድ 2026 4 ግብ ብቻ ነው ያለው። በፕሪሚየር ሊጉ በእርግጥ ከ22 በላይ ፕሪሚየር ሊግ ግቦች አሉት በዚህ ዓመት። ሃላንድ ከ2025/26 የውድድር ዓመት በ2025 ወይ በሲዝኑ የመጀመሪያ አጋማሽ ላይ በጣም ጠንካራ ነበረ። ከዚህ ጋር በተያያዘ የቀድሞ የአርሰናል ተጫዋቾች ኤሜል ስሚዝ ሮ እና አሌክስ ዮቢ አሁን ለፉልሃም እና እንደዚሁም ክለብ ቀይረው እየተጫወቱ ቢሆንም እንዳጠቃላይ ወጥተው እየተጫወቱ ቢሆንም በኤቨርተን እና በፉልሃም ግን የአርሰናል ጨዋታ እየተከታተሉ ነው። ለአብነት ያክል የሰሜን ለንደን ደርቢ ጨዋታ ተመልክተውታል በዚህ ሳምንት። ኤሚል ስሚዝ ሮም እንደዚሁም የቀድሞ የአርሰናል ተጫዋች አሌክስ ዮቢም ጨዋታውን እየተከታተሉ ጊዮኬሬሽ ግብ ባስቆጠረ ቁጥር የእሱን ደስታ ሲገልጹ ነበረ። አርሰናልን ቢለቁም ግን ልባቸው አርሰናል ጋር ነው። ለቪክተር ጊዮኬሬሽም ድጋፋቸው እንዲያሳዩበት ሳምንት ነበረ። አርሰናል ቀጣይ በአውሮፓ ሻምፒዮንስ ሊግ 16 ውስጥ በአንድ ሊፋለም ይችላል በሚለው አንደኛውን ክለብ አውቆታል። ባየር ሌቨርኩሰን ሊሆን ይችላል። ባየር ሌቨርኩሰን ካልሆነ ግን ከአታላንታና ከቦሩሲያ ዶርትመንድ አንደኛውን አሸናፊ ይገጥማል። ይሄን መረጃ እስካጠናቀርንበት ሰዓት ድረስ ቦሩሲያ ዶርትመንድ አታላንታ 2-0 እየመራ ነው። ስለዚህ የአጠቃላይ ውጤቱ የደርሶ መልሱ ከተሰላ በኋላ ያሸነፈው ቦሩሲያ ዶርትመንድ ከሆነ ወይ ቦሩሲያ ዶርትመንድ፣ አታላንታ ከሆነ ወይ አታላንታ ከሁለት አንዱ። ስለዚህ አርሰናል 3 ቡድኖችን የመግጠም እድሉ ታውቋል። አሁን ባየር ሌቨርኩሰን፣ አታላንታና ቦሩሲያ ዶርትመንድ። ባየር ሌቨርኩሰን የመግጠም እድሉ ግን 50% ነው። ባየር ሌቨርኩሰን ቡድን ወይ አርሰናል ወይ ባየር ሙኒክ ነው የሚገጥመው። የጀርመን ክለቦች ወይ እርስ በርስ ይገናኛሉ ወይ አንዱ የጀርመን ክለብ የእንግሊዙን አርሰናል የሚፋለም ይሆናል። ከዩናይትድ ጋር በተያዘ የአንዳንድ ተጫዋቾች ቆይታ እያበቃ መጥቷል። ውድ ቤተሰቦቻችን ምንም ጥርጥር የለውም የማንቸስተር ዩናይትድ የቀጣይ የዝውውር ፖሊሲ በራሱ ብዙ የሚናገራቸው ነገሮች አሉ። የማኑኤል ኡጋርቴ ነገር ያበቃለት ነው። ዩናይትድ ደጋፊዎች በጣም ከተቆጩ ግን ማኑኤል ኡጋርቴ ሲያመጡ ያጡት ተጫዋች ስኮት ማክቶሚኔይን ነው። አንድ የአካዳሚ ተጫዋች ነው። 2 የማክቶሚኔይ ለማንቸስተር ዩናይትድ የሚሰጠው ግልጋሎት ከዛ በኋላ ወደ ናፖሊ ካመራ በኋላ የሰጠው ግልጋሎት ይሄ የዩናይትድ ደጋፊዎችን በብዙ መንገድ ሊያናድድ የሚችለው አይነት ዝውውር ሊሆን ይችላል። ኤሪክ ቴን ሃግን አምርረው ከሚጠሉባቸው ወይም ከሚቆጩበት አጋጣሚ ይሄ ሊሆን ይችላል። የአንድሬ ኦናናም ዝውውር እንዳለ ሆኖ ማለት ነው በዩናይትድ ደጋፊዎች ዘንድ። በማይክል ካሬክ ስር 6 ጨዋታዎች እንግዲህ ተደርጓል። ዩናይትድ 27 ደቂቃ ብቻ ነው ማኑኤል ኡጋርቴ የተጫወተው። ከማንቸስተር ሲቲ ጋር 9 ደቂቃ፣ ከፉልሃም ጋር 15 ደቂቃ፣ ከቶትናም ጋር 3 ደቂቃ፣ ከአርሰናል ከዌስትሃም እና ከኤቨርተን ጋር ጭራሽ ምንም ደቂቃ አልተሰጠውም። ተጫዋቹ በመጀመሪያ ዙር በሩበን አሞሪም ስር የተወሰኑ ጨዋታዎችን ከኮቢ ሜይኖ በተሻለ ያገኝ ነበረ። የዩናይትድ ደጋፊዎች በማኑኤል ኡጋርቴ ስህተት ቢናደዱ ከሰው ልጅ ውሳኔ በሰከንድ የሚዘገይ ብለው ሲተቹት እንደነበረ ይታወቃል። ባርሴሎና በራሽፈርድ ጉዳይ ከዩናይትድ እዚህ እየተደራደረ ነው። በጎን ደግሞ ከራሽፈርድ እየተደራደረ ነው።
በራሽፈርድ በኩል ቅድመ ሁኔታዎቹን አብዛኞቹን ተቀብሏል። በባርሴሎና የቀረቡለትን የደሞዝ ቅናሽን ጨምሮ በርካታ የቀረቡ ቅድመ ሁኔታዎችን ተቀብሏል። ችግር የለበትም ተጫዋቹ ባርሴሎና መቆየት ስለሚፈልግ። ዩናይትድ እና ባርሴሎና ናቸው አሁንም ድረስ ያልተስማሙት። እስከ ውድድር ዓመቱ መጨረሻ ድርድሩ ይቀጥላል። ራሽፈርድ ግን በባርሴሎና ለመቆየት በባርሴሎና የቀረበው ቅድመ ሁኔታዎች በሙሉ እየተቀበለ ይገኛል። ይህ ተጫዋች ወደ ዩናይትድ የመመለስ እድሉ ምን ያህል እየጠበበ መሆኑና ተጫዋቹ ምን ያህል ወደ ዩናይትድ መመለስ እንደማይፈልግ ማሳያ ነው። ምናልባት በርካቶች ተስፋ ያደረጉት ካሪክ በዩናይትድ ቋሚ ከሆነ ራሽፈርድን ሊመልሰው ይችላል የሚል ነበር። ሌላው ከዩናይትድ ጋር በተያዘ አንድሬ ኦናና የዩናይትድ እድሉ እንዲዘጋበት አይፈልግም። ዩናይትዶች ደግሞ ድርሽ እንዲል አይፈልጉም። ደጋፊዎቹ በተለይ አምረው ማየት ከማይፈልጉት ተጫዋች በዩናይትድ መለያ ኦናናን ነው። አሁን እየወጡ ባሉ መረጃዎች መሰረት ማንቸስተር ዩናይትድ ይህንን የማይፈልገውን ተጫዋቹን በቋሚነት ለመሸጥ አሁን ያለበትን ክለብ በቱርክ አሊያም ሌሎች ክለቦችን የግዢ አማራጮች እየተጠባበቀ ነው ተብሏል። ከወደ ጣሊያንም በርካታ ፈላጊዎች አሉት ሲባል ነበር። ምናልባት ከዩናይትድ ዝውውር ጋር በተያያዘ ግን በዛው ዝውውር ስለነሳን የማንቸስተር ዩናይትድ ቀጣይ ዝውውር ከደሞዝ መዋቅር ጋር በተያያዘ ጥያቄ እየተነሳበት እንደሆነ ይታወቃል። ታዲያ ተጫዋቾች ወደ ዩናይትድ በዚህ የደሞዝ መዋቅር እንዴት ይቀላቀላሉ በሚል ጉዳይ በርካታ መከራከሪያዎች ሲነሱ በዩናይትድ በኩል ፍላጎት ላይ የተመሰረቱ ዝውውሮችን ለማድረግ ነው እቅዳቸው እንጂ በደሞዝ አባለው የሚያመጡት ተጫዋች እንዲኖር አይፈልግም። ያው ከሰሞኑ የሞርጋን ጊብስ ዋይት እንደ ኤሎት አንደርሰን የማንቸስተር ዩናይትድ የአማካይ ክፍልን ለማጠናከር እንደ ካርሎስ ባሌባን እንደ አዳም ዋርተን ተይዘው እንዳለ ይታወቃል። ስለዚህ ዩናይትድ በፍላጎት ተጫዋቾችን የማምጣት እንጂ በደሞዝና በጥቅማጥቅም የማምጣት ፍላጎት ስለሌለው ነው ተብሏል። አንድሬ ኦናና ላይ ተመለስን። አንድሬ ኦናና ለሴላመንስ መልእክት ልኮለታል። ሴላመንስ በማህበራዊ ትስስር ገጹ ላይ በሳምንቱ የጨዋታ ኮከብ ተብሎ በተለይ በኤቨርተን ጨዋታ የጨዋታ ኮከብ ተብሎ የተነሳውን ምስል በማህበራዊ ትስስር ገጹ ላይ ካጋራ በኋላ አንድሬ ኦናና እንግዲህ የአድናቆት መልእክት ልኮለታል። በነገራችን ላይ ሴላመንስ በዩናይትድ መጫወት ከጀመረ ጀምሮ በጨዋታ በአማካይ 5.6 ሙከራዎችን ያደናል። ላመንስ ከኤቨርተን ጋር በነበረ ጨዋታ 5 የማዕዘን ምቶች ሲመቱ ቀድሞ ነክቷቸዋል። ይሄ በአንድ የውድድር ዓመት ከማዕዘን ምት የመጡ ኳሶችን ግብ ጠባቂ ቀድሞ ሲነካቸው በ5 አጋጣሚ ለመጀመሪያ ጊዜ ነው ያደረገው ሴን ላመንስ። የብሪያን ምቤሞ ዝውውር በዚህ ውድድር ዘመን ከተደረጉት ሁሉ በጣም ምርጡ ነው ብሏል። ይህን ያለው ጄሚ ካራገር ነው። በባለዳው ጥንቅራችን ጄሚ ካራገር ካነሳቸው ነጥቦች ውስጥ ማንቸስተር ዩናይትድ ያለምንም ስጋት የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣል ማለቱ ይታወቃል። አሁን ደግሞ ብሪያን ምቤሞ በክረምት ከተፈጸሙ ዝውውሮች ውስጥ በእንግሊዝ ፕሪሚየር ሊግ በጣም ስኬታማው ብሎታል። ብሪያን ምቤሞ በማንቸስተር ዩናይትድ ቤት ድንቅ ጊዜን እያሳለፈ ነው። በተለይም ከአፍሪካ ዋንጫ መልስ በጣም ድንቅ ሆኗል። 6 ጨዋታ ላይ በ5ቱ ጨዋታ ላይ የጎል ተሳትፎ አድርጓል። 3 ጎል እና 2 አሲስት አለው። ጥሩ የሚባል ጊዜ ነው። ምናልባት ግን ከአፍሪካ ዋንጫ ጋር በተያያዘ ስላነሳን የማንቸስተር ዩናይትዱ የፊት መስመር ተጫዋች አማድ ዲያሎ ከአፍሪካ ዋንጫ በኋላ ግን ጥያቄ እየተነሳበት ነው። ከአፍሪካ ዋንጫ መልስ በቋሚነት በጀመረባቸው 6 ጨዋታ ምንም አይነት ጎል ተሳትፎ ማድረግ አልቻለም። በጨዋታ እንቅስቃሴ ለቡድኑ ጥሩ ነው፣ ግን የግብ አስተዋጽኦ የአማድ ዲያሎ ደግሞ በዜሮ ደረጃ የሚጠቀስ ነው። ቋሚ ስለመሆን አላሰብኩም ብሏል ቤንያሚን ሼሽኮ። ለእኔ ዋናው ነገር አሰልጣኙ አሁን በዚህ ሰዓት ታስፈልጋለህ ግባና ተጫዋች ሲለኝ ዝግጁ መሆን ነው ብሏል። እርግጥ ነው ስለ ቋሚነት ተሰላፊነት ብዙ እየተወራ ነው፣ ግን ማይክል ካሪክ በእኔ ያምናል። ሁሌም በእኔ እምነት አለው። በተቻለ ፍጥነት በቋሚነት እንድጀምርም እያዘጋጀኝ ነው። እኔ ግን ስለ ቋሚነት አሁን እየተጨነኩ አይደለም። በማገኘው ደቂቃ ሁሉ ቡድኔ ማገልገል ነው የምፈልገው ብሏል። ከዚህ ጋር በተያዘ ዋይኒ ማርክ ሩኒ ሼሽኮ በቋሚነት አለመሰለፉ አያሳስበውም፣ ይልቁንም የእሱ ዋናው ትኩረት በየቀኑ ራሱን ማሻሻል ላይ ነው ብሏል። በተለይ እንደ ማንቸስተር ዩናይትድ ባሉ ትልቅ ክለቦች ውስጥ ለሚጫወቱ ተጫዋቾች ሊኖራቸው የሚገባው ትክክለኛ አስተሳሰብ ሼሽኮ ጋር አለ እያለ ነው ዋይኒ ሩኒ። እሱ አሁን ላይ በድንቅ ብቃት በ7 ጨዋታ 6 ጎሎችን ከመረብ አሳርፏል። ይሄ ደስተኛ ሊሆን የሚገባው ውጤት ነው። ስለዚህ ተጫዋቹ በማንቸስተር ዩናይትድ ያለውን ባህሪ ወድጃለሁ ብሏል። ስሎቫኒያ አጥቂ በማንቸስተር ዩናይትድ በዚህ ውድድር ዓመት በየ164 ደቂቃ 1 ግብ ከመረብ የሚያዋህድ የዩናይትድ ተጫዋች ነው። እዚህ ጋር እናብቃና በምሽት መረጃችን እንገናኝ። መልካም ጊዜ